ወንድምነት እንግዳ እኮ ገብቷል። መምህር ዴቪድ ገብቷል። ተቀበለው። እሺ መምህር ዴቪድ ማለት የትኛው? መምህር ዳዊት የኦርቶዶክሱ ማለት ነው። ሲንጋሌ። ኦኬ ሲንጋሌ ሰገሌ። ሰገሌ ሰገሌ ወልካም ናችሁ። ቤት ናችሁ? እግዚአብሔር ይመስገን። እግዚአብሔር አምላክ የተመሰገነ ይሁን። ኤርሚ ሁላችሁም እግዚአብሔር ሰላም ይብዛላችሁ። በጣም ደህና ነኝ እኔ። ያው ስታወሩ በጣም ሰምቻችኋለሁ። ኤርሚም የሆነ መጽሐፍ አውጥቶ ፒዲኤፍ ነው መሰለኝ አውጥቶ ሲያሳይ አይቻለሁ። ማርያም አምላክ ናት፣ ዓለም ሳይፈጠር ከእግዚአብሔር ዘንድ ነበረች የሚል ሲታወሩ ሰምቼ ስለነበረ ያንን ለማጣራት ነው የገባሁት ማለት ነው። እሺ ቴንኪዩ ዴቪድ። ያው ማርያም በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው በቤተክርስቲያኒቱ መጽሐፍት ታምረ ማርያም መቅድም ላይ ያለውን ቃል ታውቀዋለህ አይደል? አዎ ያው እሱ አውቃለሁ። እግዚአብሔር ልቦና ታስባ ነበር የሚለው አለ። በእግዚአብሔር ልቦና ታስባ ነበር ማለት እግዚአብሔር አስቀድሞ ያውቃል ማለት ነው። እንደዛ ማለት ነው። እሱኛው አለ የታምረ ማርያም መቅድሙ ላይ ማለት ነው። መጽሐፈ ሰዓታት ያው ዲያቆን እንደመሆን መጠን መጽሐፈ ሰዓታት ስብሐተ ፍቁር ላይ ዘማርያም ላይ እምቅድመ ሰማይ ወምድር ብሎ የሚለውን ቃል ታስታውሰዋለህ ብዬ አስባለሁ። እምቅድመ ሰማይ ወምድር ሀለወትኪ ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ይላል። አሁን እምቅድመ ሰማይ ወምድር ሀለወትኪ ድምፅ አለው። ዴቪድ ድምፁን እንትን በለው። ኦኬ እሺ ኦኬ። አሁን የሆነ ቤተሰቦች ነበሩ ወደዛ ወጥቻለሁ። ቀጥል። ችግር የለም። አስታወስከው መጽሐፈ ሰዓታት ላይ ይህንን የሚለው ስብሐተ ፍቁር ላይ እምቅድመ ሰማይ ወምድር የሚለውን አስታወስከው? ስብሐተ ፍቁር ላይ እሱን አውቀዋለሁ፣ ግን እንደዛ የሚለው ቀጥታ እሱን አስታውሻለሁ፣ ግን ቀጥታ እግዚአብሔር ናት ወይ ደግሞ ፈጣሪ ናት ይላል። እስቲ ተርጉምልኝ። እንዴ ታዲያ ፍጥረት እኮ ከመፈጠሯ በፊት እሷ ልብ በል ዴቪድ፣ እሷ የኢያቄምና ሐና ልጅ ነች አይደል የሚባለው በትክክለኛው ታሪክ። ዴቪድ ማይክን ክፈተው፣ እያወራን ማርያም ዴቪድ የኢያቄምና ልጅ ናት። ኢያቄምና ልጅ ማለት በ15 ክርስቶስ ከቅድመ ልደተ ክርስቶስ በ15ኛው የተወለደች ናት። ከአባቷ ከኢያቄምና ከእናቷ ከሐና ነው የተወለዱት። እንግዲህ ኢያቄም ደግሞ የዘር ትውልድ አደርጋለሁ ወደኋላ እየተጎተተ ከነገደ ይሁዳ ስለሆነች እንግዲህ የነገደ ይሁዳ ሄዶ ያዕቆብ ላይ ያርፋል። ያዕቆብ ይስሐቅ ላይ፣ ይስሐቅ አብርሃም ላይ፣ አብርሃም ታራ ላይ፣ ታራ ወደኋላ ደግሞ ሄዶ ከነገደ ሴም ከወጡት ከዛ ላይ ያርፋል ማለት ነው። ኦኬ ስለዚህ እሷ ከሰው ዘር ናት ማለት ነው። እዚህ ጋር በዚህ መደዳ ስንሄድ ይሄ እኮ እምቅድመ ሰማይ ወምድር ሀለወትኪ ብሎ በሚለው ክፍል ላይ እኮ ሰማያትና ምድር ሳይፈጠሩ ነበረች ነው የሚለው። ነበረች እዚህ ቀደም የጻፍኩት ማለት ነው። ሀለወትኪ ማለት ነበረች ማለት ነው። አነዋወሯ ሰማይና ምድር ሳይፈጠሩ ነው ይላል። አነዋወሯ ማለት መኖር የጀመረችው ሰማያትና ምድር ሳይፈጠሩ ነው። የሰማይ መላእክት ይላላኳት ነበር ይላል። ስለዚህ የሰማይ መላእክት የሚላላኳት ሰማያትና ምድር ሳይፈጠሩ በፊት የነበረች ናት ይላል። ፀሐይ ወርህ ይቀደሙኪ እምቅድመ ሰማይ ወምድር ሀለወትኪ አናኗርሽ ሰማይና ምድር ሳይፈጠሩ በፊት ነው ይላታል። ሰማይና ምድር ሳይፈጠሩ በፊት ካለች አዳም ሰማይና ምድር ከተፈጠረ በኋላ የነበረ ሰው ነው። እሷ ግን ከአዳም ቀድማ አስቀድማ ነበረች። አስቀድማ ከነበረች ከአዳም ዘር አይደለችም ማለት ነው። ምክንያቱም መጽሐፈ ሰዓታት ስብሐተ ፍቁር ላይ ቃል በቃል የሚናገረው ዴቪድ ታስታውሳለህ፣ ቃሉ ማለት ነው። አገልጋይ እንደመሆን መጠን ዲያቆን እንደመሆን መጠን ታስታውሳለህ። እምቅድመ ሰማይ ወምድር ሀለወትኪ ብሎ ባለ ሰማይና ምድር ሳይፈጠሩ ነበረች ነው የሚለው። ነበረች ሀለወትኪ ነበረች። ፀሐይ ወርህ ይቀደሙኪ ፀሐይና ጨረቃም አልቀደሟትም ይላል። መላእክተ ሰማይ ወምድር ይትለአኩኪ ይላል። መላእክትም የሰማይ መላእክት ይላላኳት ነበር ይላል። ማለት ይላላኳት ነበር፣ ታዛቸው ነበር ማለት ነው።
አንተ እዚህ ግባ፣ አንተ ሂድ፣ አንተ እዚህ ጋር ድርስና አንተ እንደዚህ እያለች ማለት ነው። ስለዚህ በአምላክ ሕሊና ውስጥ ሆና አይደለም የምትልካቸው። የታምረ ማርያም መቅድሙ ላይ ያለው ዴቪድዬ እሱና መጽሐፈ ሰዓታት ስብሐተ ፍቁር ላይ ያለው አንድ አይነት አይደለም። የመጽሐፈ ታምረ ማርያም ላይ ያለው መቅድሙ ላይ ያለው አሁን ይሰማለሁ። አዎ ትሰማለህ። አልተሰማም ነበር? እኔ እስካሁን አልተሰማም ነበር እያወራ ያለሁት። አሁን ኔትወርክ እየሰማሁ አልነበረም፣ ተቋርጬ ነበር። ኔትወርክ ይዞኝ ነበርና። እሺ እስከምን ድረስ ያለውን ሰምተኸኝ ነበር ዴቪድ? ኦኬ እኔ ምንድነው ስብሐተ ፍቁር ላይ የተጻፈው የአባ ጊዮርጊስ ዘጋስጫ ድርሰት ነው አይደል? አዎ የመጽሐፍ ሰዓታት ማለት ነው። እዛ መጽሐፍ ላይ ዓለም ሳይፈጠር ነበረች የሚለው በምንድን ነው የነበረችው ነው? በምንድን ነው የነበረችው የሚለው ማለት በምንድን ነው ነበረችው ሲል በመኖር ነው ወይስ በመታሰብ ነው የነበረችው? በመኖር የሚለው ዴቪድዬ በመኖር መሆኑ ምንድን ነው ብሎ የሚለው እምቅድመ ሰማይ ወምድር ሀለወትኪ ነው የሚለው። ሀለወትኪ ማለት መኖር ማለት ነው። አነዋወሯ ነው የሚለው ቃል በቃል አማርኛውን ሲተረጉሙት አነዋወሯ፣ ይሄ ማለት መኖር የጀመረችው ማለት ነው። ህልውና ስላላት መላእክትን ትልካቸው እኮ ነበር። መላእክት ይትለአኩኪ ይላል እኮ መላእክትን ትልካቸው ነበር ይላል። መላእክትን የምትልካቸው በአምላክ ልቦና ውስጥ ሆነ አይደለም። እሱ ራሱ ያልካቸው የለ እንዴ? እሷ የምትልካቸው መኖር የጀመረችው ሰማያትና ምድር ሳይፈጠሩ። ይሄ እልም ያለ የኦርቶዶክስ ክደት። ስለዚህ ሰማይና ምድር አልተፈጠሩ። ሰማይና ምድር ሳይፈጠሩ ለምን መሰለህ አሁን ሰማይና ምድር በፊት የነበረች ማርያም በህልውና በመኖር ማርያም ዓለም ሳይፈጠር ነበረች ብለን የምንተረጉም ከሆነ የሚቃረነው ከምንድነው መሰለ? አሁን ለመጀመሪያ እሷ የአዳም ዘር ናት። የኢያቄምና የሐና ልጅ ናት። ክርስቶስ ሳይወለድ ከ15 ዓመት አስቀድማ ናት ተወለደች። በቤተክርስቲያኒቱ አስተምህሮ ራሱ ማለት ነው። ያንን ድርሰት ደግሞ ያንን ሰዓታት ወስደን ማርያም ከመላእክት አስቀድማ ተፈጠረች ነበረች ምንል ከሆነ ትርጉሙ አይቃረንም ወይ? ስለሚቃረር እኮ ነው። በእግዚአብሔር ሕሊና ነበረች ከሚለው ኖ አንደኛው ለመምር በእግዚአብሔር ሕሊና ነበረች ከሚለው ጋር ለምን እንትን አንለውም ነው ያልኩት። በአምላክ ሕሊና ታስባ ትኖር ነበር የሚለው ታስባ ትኖር ነበር ብሎ የሚለው ታምረ ማርያም ላይ ያለው ነው፣ መቅድሙ ላይ ያለው ማለት ነው። ይሄ በሕሊና ነው፣ በሕሊና ነው የታሰበችው። ኦኬ የዚህኛው ግን ከአምላክ ጋር ማለት ነው። ከአምላክ ጋር መኖር ሀለወትኪ ማነው እምቅድመ ሰማይ ወምድር ሀለወትኪ። አዎ አነዋወሯ። እስቲ ኤርሚ ሰዓታቱን አለቅ። አሁን በአንተ ጋር ወይ የተረጉምን ገራጅ ውስጥ ቢተረጉምን እያየን ብናየው የሚል ሀሳብ ነበረኝና ኦልሬዲ ተርጉመውታል። ግን ሰዓቱን ገራጅ ውስጥ ነው ያለው። በቅርብ ካገኘሁት ልሞክር እስቲ። ገራጅ ውስጥ ወስጄ ጨምሬዋለሁ። እሺ ጆኒ ቁልፉን አንጣ ከቦርሳ ውስጥ አባዬ፣ የገራጅ ቁልፍ። ኦኬ አይ ቲንክ ጊዜ ሊወስድብኝ ይችላል። በሙሉ እዛ ሰብስቤ ጨምሬዋለሁ። እስኪ እሞክራለሁ። ግን ክፍሉ እምቅድመ ሰማይ ወምድር ሀለወትኪ ነው የሚለው። በቃላችን ስናዜመው ምን የነበረው ማለት ነው። ፀሐይ ወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ነው የሚለው። ስለዚህ በአምላክ ሕሊና ታስባ ስለነበረ ሳይሆን የምትልካቸው በአምላክ ሕሊና ውስጥ ሆና እሷ ልትልክ አትችልም። በአምላክ ሕሊና ውስጥ ገና አልተፈጠረችም። በሕሊና የታሰበችው ማለት ነው። ታምረ ማርያም መቅድም ላይ በሕሊና ታሰበች ይላል። እዚህኛው ግን ከአምላክ ጋር ነበረች ነው የሚለው። ነበረች መቼ? ሰማያትና ምድር ሳይፈጠሩ። ምን ትሰራ ነበር? መላእክትን ትልካቸው ነበር። ይኸውልህ ኤርሚ፣ አሁን እኔ አዲስ ማለት ቃሉ እውነት ለመናገር ሰዓታት ሁሉ የተለመደ ነገር ነው። ግን ምንድነው ያልኩ እኔ
ያልተቀበልኩበት ምክንያት ምንድነው? መላእክት ሳይፈጠሩ ማርያም በህልውና ነበረች። ይሰማል አይደል? ምን አልከኝ ዴቪድ? ሄሎ ዴቪድ ይሰማኛል። አሁን ማርያም ዓለም ሳይፈጠር ነበረች የሚል ዓለም ሳይፈጠር ማርያም ነበረች የሚል ተረጓሜ ወይ ደግሞ በዚህ የሚተረጎም ከሆነ በዚህም ቀጥታ ተጽፎ ከሆነ እውነት ለመናገር ልክ ነው ብዬ አላምንም። ምክንያቱም ድንግል ማርያም ተፈጥራ አልነበረችምና ወይ ደግሞ በህልውና አልነበረችምና ቤተክርስቲያናችንም በአስተምህሮ ደረጃ በዶግማ ደረጃ ማርያም ዓለም ሳይፈጠር ነበረች ብላለች። ለመናገር በላለች ዴቪድ ስላለች እኮ ነው የማወራው። ስንት ጊዜ እኮ አሳይቼ ብዙ ካህናት እኮ ገብተው ለዚህ መልስ አጥተው ዘም ብለው ጭጭ ብለው አንዳንዶቹም ደንቆሮ ብለው ነው የወረዱት። መርጌቶቹ ገብተው ማለት ነው ደንቆሮ ብለው ነው የወረዱት። ሳሳያቸው መጽሐፈ ሰዓታትን አሳይ ብለው ሲሉ ቆይ ያው ገራጄን እየከፈትኩ ነው እንዴት አገሱ። ደንቆሮ ብለው ነው የወጡት። ደንቆሮ ብለው ነው የወረዱት መርጌቶቹ ማለት ነው። አይልም ብለው አሳየን መጽሐፉን አሉ። መጽሐፉን ስገልጠው ደንቆሮ አሉ። እና ቤተክርስቲያናችን አትልም አትበል ዴቪድ በደንብ ነው እንጂ የምትለው ቤተክርስቲያኒቱ አሳች ቤተክርስቲያን ሆና በደንብ ተገኝታለች። ፍጡርን ዓለም ሳይፈጠር አስቀድሞ ሰማያትና ምድር ሳይሰሩ ፀሐይና ጨረቃ ሳይሰሩ አንቺ ነበርሽ መላእክትን ትልኪያቸው ነበር ብሎ እያለ በፍጹም አይ እንደዛ ማለቱ አይደለም አይባልም። ኦኬ ከፈታችሁት ዞር በል ጆኒ ኦኬ ወይ እርሚ ከሰማኸኝ ስትመለስ አንድ ቪዲዮ ልኬልሃለሁ ዋትስአፕ ላይ ትላንትና ይመስለኛል። ትላንትና አውደ ምህረት ላይ ያስተማሩትን ማለት ነው። እሱንም እናሰማዋለን። ያቃል ዴቪድ ኮርቶ የኦርቶዶክስ ቤተክርስቲያን መምህር ነው። ያቃል እሱን አሰማው። እንደውም ከእግዚአብሔር እኩል ነው የሚለው ከሱ እኩል እንደነበረች እኩል ከሱ ጋር እንደነበረችና በአውደ ምህረት ላይ ነው እንደውም እሱን የሚያስተምሩት የነበረው። ቅዱሳን ተባረኩ፣ ዘመናችሁ ይባረክ። እርሚዬ እስኪገባ ወንዶች በጣም ጎበዞች ተባረኩ። ጨርሰናል። 50 እንሙላት። ኮፒ ሊንኳን ብሩካን ናችሁ ሁላችሁ። ይኸውላችሁ አሁን እኛ እውነት ለመናገር ድንግል ማርያም እንወዳታለን። አንዴ ወገኖች ባይዘው ጋራጅ ውስጥ አስቀምጫለሁ እየስላቸው በጣም ብዙ ጊዜ ወገኖች የመኪና ጋራጅ ውስጥ እቃ ይቀመጣሉ ምናምን ነገር ብለው ስቶሬጅ ነው እዚህ ጋራጅ ብለን ምንድነው እንደዚህ እቃ የሚቀመጥበት ውስጥ በንጹህ ሳጥን ገዝቼ መጽሐፍቶች እንደዚህ ነው መጽሐፍቶች ማስቀምጠውና ለዛ ነው ጋራጅ ውስጥ አስቀምጫለሁ ብዬ ስል ብዙ ጊዜ ጋራጅ ስትል መኪና ማቆሚያ እንደምንል እኛ አንዳንዶች መኪና ማቆሚያ ወይ ደግሞ መስሪያ ይመስላችኋል። ወይ ደግሞ ስቶሬጅ ማለት እቃ ማስቀመጫ ምናምን ነገር እንደዚህ ነው የማስቀምጠው። አሁን ይሄ ከታችም ከዚህም ያለው ሁለት ትልልቅ ሳጥን ሞልቶ በዚህ ተቀምጧል ማለት ነውና እስቲ ልፈልግ። ቆይ ማማ ቆይ መጽሐፈ ሰዓታት መጽሐፉ ከመብዛቱ የተነሳ ቤት ስለጠበበኝ እንደዚህ አስቀምጫዋለሁ። ልሞክር እስቲ እንግዲህ የቤት ጥበት ኦኬ ማማ እኔ ራሱ ከዚህኛው እስካገኘሁት ቶሎ ልፈልግ። ብዙ መጽሐፍ ስለሆነ መጽሐፈ ሰዓታት
ድርሳነ ሰንበት ነው ሰረል በቅርብ ታገኘው። ኦኬ ጅል የመጽሐፈ ሰዓታት ማለት ይሄ ነው። እዚህ ውስጥ አሳይሃለሁ። ኦኬ እንችላለን። እሺ እዚህ ኤርሚ በዚህ አይነት መኪና ሆምለስ ነው ማለት ነው እንዴ? በቃ ቤቴን ያጣበበው መጽሐፍት ነው። ደግሞ በጥንቃቄ ነው ማስቀምጠው፣ ብዙ ዋጋ ስለተከፈለበትም በደንብ ትውልዳችንን ለማሳየት ውሃ የማይነካበት ቦታ በጥንቃቄ ነው ማስቀምጠው። ህዝቤ እነዚህ መጽሐፍቶች በቃን ብሎ በአደባባይ ያቃጠለ ቀን ያን ያወጣቸዋለሁ። እስከዛ ግን ትውልድን ያሰሩ ስለሆኑ በጣም በጥንቃቄ አስቀምጬ ሞቅትበታለሁ ማለት ነው። ኦኬ እሺ ወገኖች በጣም ይቅርታ፣ ያው እንደዚህ ያወጣቸው ማለት ነው። ኦኬ ዴቪድ ያው መጽሐፈ ሰዓታት ግዕዝና አማርኛ ሊቀ ጉባኤ ጌታውን ድምፅ 2014 ያሳተመው ነው። ያው አድራሻው ይሄንን አሳታሚው እና አከፋፋይ ሊቀ ጉባኤ ጌታውን ድምፅ፣ አከፋፋይ እሱ ነው። አድራሻ፣ ስልክ ቁጥር፣ ኢሜል ስክሪንሾት አድርጎ መደወል ይቻላል ማለት ነው። 1 2 3 4 5 6 ስልክ ቁጥር አለ። ኦኬ ይሄንን ማንም እንዲህ አይልም ብሎ አይልም። ስብሐተ ፍቁር ዘማርያም ስብሐተ ፍቁር ዘማርያም ያው ዴቪድ ይታያል። ሸሽ ይታያል። በአማርኛው ሳብበው በአማርኛ በግዕዝ ማንበበውና እዛው ያው የምታውቀው ነው። በግዕዝ ቅድስ እንለ የነበረው እምቅድመ ሰማይ ወምድር ሀለወትኪ ፀሐየ ወወርህ ኢቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሀበ ወልድኪ ኄር መድኃኔዓለም ይላል። ያው ትርጉም ራሳቸው የተረጎሙት ሊቃውንቱ አነዋወርሽ፣ ይሄ ማለት መኖር የጀመርሽው ማለት ነው። አነዋወርሽ ሰማይና ምድር ሳይፈጠሩ ነው መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም። በምንድን ያልቀደሟት? ያው ማራቶን ገብተው እየሮጡ አይደለም፣ በአፈጣጠር ነው ያልቀደሟት። እሷ አስቀድማ ከእነሱ በፊት ተፈጥራ ነበር ነው። ከፀሐይና ከጨረቃ በፊት እነሱ ካልቀደሟት እሷ ቀድማቸው ነበር። በምን? በመኖር በህልውና በመፈጠር። ስለዚህ ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል። ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ይላል። ያው ዴቪድ በሀሳብ ሊላላኳት አይችሉም ማለት ነው። በሀሳብ አይላላኳትም። በሀሳብ አይላላኳትም። አሁን ሰማይና አኗኗሪሽ ማለት በጥንተ መኖር ማለት ነው። በቀድሞ መኖር ማለት መኖር ሳይፈጠር ማለት
መኖር የጀመረችው ይሄ ነገር እውነት ለመናገር በሐሳብ በእግዚአብሔር ሕልና ከሆነ እኔ እስማማበታለሁ። ገብተዋል። በእግዚአብሔር ሕልና የሚለው እሱን እስማማበታለሁ። ምክንያቱም እግዚአብሔር ዓለምን ሁሉ አስቀድሞ ስለሚያውቅ ማለት ነው። ማን እንደሚወለድ እኔ ራሱ በዚህ ሰዓት እንደሚወለድ እግዚአብሔር አስቀድሞ ያውቃል። ዓለም ሳይፈጠር ማለት እኔ እናምናለሁ። ይሄኛው ግን ዴቪድ ይኸውልህ የሚለው መምህር ፀሐይና ጨረቃ አልቀደሙሽም ብሎ የሚለው እንግዲህ የሩጫ ትራክ ውስጥ ገብተው ሩጫ አይደለም ውድድር ላይ አይደሉም። ተፈጠረች ወይ ደግሞ ነበረች የሚል ተርጓሜ ካለው ግን ከመጽሐፍ ነው እኮ በደንብ ነው ትርጓሜ ያለው። አነዋወርሽ በመፈጠር ነው በመፈጠር ይኸው ፀሐይና ጨረቃ አልቀደሙሽም ብሎ የሚለው እኮ አልቀደሙሽም የሚለው በመፈጠር ነው ወይስ በመታሰብ ነው? በመፈጠር ነው የሚለው። ይሄ እኮ በመፈጠር ነው የሚለው ዴቪድ። ይሄ ከታምረ ማርያም መቅድሙ ላይ ካለው ጋር እዚህ ላይ እኔ ያለኝ ሐሳብ ምንድነው መሰለ ኤርሚ፣ ሁላችሁም እንዲሰሙ ፈልገው ምንድነው ድንግል ማርያም ከዓለም አስቀድማ ነበረች የሚል በአኗኗር ነበረች የሚል እውነት ለመናገር ቤተክርስቲያናችን ላይ አሁን ለምሳሌ ጌታ ኢየሱስ ክርስቶስ ሳይወለድ በፊት 15 ዓመት አስቀድማ እንደተወለደች ነው የሚታወቀው። ጌታ ኢየሱስ ሳይወለድ በፊት ከቅድመ ልደተ ክርስቶስ በ15ኛው ዓመት ዓለም ነው የተወለደችው ማለት ነው። ሲቀጥል ተፈጠረች ሳይሆን ተወለደች ነው። ከአባቱና ከእናቷ ነው የተወለደች ያቀናና ማለት ነው። መምህር ቆይ እሱን ኋላ ግን ጌታ ኢየሱስ ክርስቶስን ወለደችው። ታውቃለህ? ቆይ አስተምህሮ እንደዛ ነው የማውቀው። እስራኤልን ከመከራ ምድር ያወጣው ማን ነው? እግዚአብሔር ነው አይደል? ምን አልከኝ? እስራኤልን ከግብፅ ምድር ያወጣው ማን ነው? እግዚአብሔር ነው። ማርያም ናት ይላል በቤተክርስቲያኒቱ መጽሐፍ። ማርያም ያኔ አልነበረችም፣ ነበረች፣ አውጥታቸዋለች፣ ከመከራ አውጥታቸዋለች ይላል። እሱን አላውቅም። እንግዲህ መናን የመገባቸው ማን ነው? እግዚአብሔር ነው በሙሴ አማካኝነት። ድርሳነ ኪዳነ ምሕረት ላይ ማርያም ናት መናውን ያወረደችላቸው ይላል። እንግዲህ በተርጓሜ ክርስቶስን አይደል? በተርጓሜ አይደል? በስርዓት ታስቦ ነው የተጻፈው። ማርያምን ማውቀው በትንቢት ማርያም በመጽሐፍ ቅዱስ ላይ ኤርሚዬ መጽሐፍ ቅዱስ ላይ በትንቢት ማርያም ተቀምጣለች። በትንቢት እንደምትመጣ እንደምትወለድ ጌታ ኢየሱስን በድንግልና ጸንሳ እንደምትወልድ በሚገባ ተቀምጧል አይደል? በመጽሐፍ ቅዱስ ላይ በሰፊ ተቀምጧል። ግን እሷ መኖር የጀመረችው ከኢያቄምና ከሐና ከተወለደች በኋላ ነው። መኖር እንደ ማንኛውም ሰው መኖር የጀመረችው። ከዛ በፊት ግን በእስራኤል ዘመን አልነበረችም፣ በሙሴ ዘመን አልነበረችም፣ አዳም ሲፈጠር አልነበረችም። ምክንያቱም የአዳም ልጅ ናት። ሲቀጥል እሷ ኖህን ከጥፋቷ ያዳነችው ማን ናት? እግዚአብሔር። ማርያም ናት ይላል የቤተክርስቲያን መጽሐፍ። ማርያም ነች ኖህን ከጥፋቷ ኖህን ከነ ልጆቹ ያዳነችው ከጥፋቷ ያዳነችው ማርያም ናት ይላል። ይኸው ድርሳነ ኪዳነ ምሕረት ላይ መምህር ይኸው እሱም ቀጥታ እንዳሁኑ እንዳልኩት ቀጥታ አንተ እንደምትለው ከሆነ ማርያም ያን አልነበረችም። ኖህ ስንት ልጆች ነበሩ? ቀጥታ ነው የሚለው። ቀጥታ ልክ ይሄኛው አሁን ቀጥታ እንደሚለው ኖህን ከጥፋቷ ከነ ልጆቹ ያዳነችው ኪዳነ ምሕረት ናት ይላል። ማርያም ነች ይላል ድርሳነ ኪዳነ ምሕረት። እስራኤልን ከግብፅ ምድር ከመከራ ምድር ያወጣችው ማርያም ናት ይላል። መና የመገበችው ማርያም ናት ይላል። ኖህ ስንት ልጆች ነበረው? በዚሁ መልስልኝ። 3 ልጆች አይደል? 3 ማርያም ከየትኛው ወገን ናት? ከየትኛው ወገን ናት? ከሴም ማለት የአብርሃም ልጅ ከሴት ልጅ ነው አይደል? ከሴም አይደል? አዎ ነገደ ሴም ከሴት ነው አይደል? ነገደ ሴም። አሁን ከነገደ ሴም አሁን ሴም የማን ልጅ ነው? የኖህ ልጅ ነው አይደል? ሴም። ስለዚህ ኖህን ያወጣች እሷ ራሱ ከሴም ወገን ከልጆቹ አይደል? በአብርሃም ዘር በአብርሃም በኩል የተወለደችው በማቴዎስ ወንጌል ምዕራፍ 1 ላይም የተጠቀሰው
ልክ ነው። ስለዚህ ማርያም ያኔ አልተወለደችም ማለት ነው። እንኳን ልክ ነው። ያኔ አልተወለደችም፣ ግን ማውጣት ግን ኖህን ከነ ቤተሰቡ 3 ልጆቹን ከነ ሚስቶቻቸው 3 ልጆቹ ሚስት አግብተዋል። ሲደመር 3 ሴቶች። ነገር ግን በመጽሐፍ ቅዱስ ላይ እንደዚህ ተቀምጦ ኔትወርክ ይረብሻል አለ ድርሳን ላይ እንደዚህ አጋጣሚ ከተጻፈ እሱ ይታያል ማለት ነው። በደንብ ይኸውልህ፣ ስንቱ ታይቶ ያልቃል። ስንቱ ታይቶ ያልቃል። ስንቱ ታርሞ ያልቃል። ድርሳንን ማረም ማለት አረምን ማረም ማለት ነው። አረምን ማረም አይቻልም። አረምን ታጠፋዋለህ እንጂ አታርመውም። አረም አይታረምም። አረም በአረም ማጥፊያ ነው የምናጠፋው። ገድልን ከማረም አረምን ማረም ይሻላል። እውነቴን ነው የምላችሁ። አረም እኔ የገጠር ልጅ ስለሆንኩ ገበሬም ስለሆንኩ በደንብ አውቃለሁ። እህል ነው የሚታረመው። እህል ከአረም ለይተን እናርመዋለን። ለእህሉ ስንል እህሉን አንነካም፣ አረሙ ግን ይታረማል። እህሉ ፋፍቶ እንዲያድግ። እህል ነገር የለውም። ገድል ድርሳናት ማለት እህል የለውም፣ በሙሉ አረም ማለት ነው። የትኛውን አርሞ የትኛውን እንደሚጨርሱት አላውቅም። እኔ የሚናገረው በዚህ በመጨረሻው ላይ ማለት ነው። እንግዲህ እውነት ለመናገር እኔ ገድልን በገድል ደረጃ ይቀበለዋለሁ። ነገር ግን እንደዚህ አይነት በመጽሐፍ ቅዱስ ጋር የሚቃረን ነገር ካለ እሱ በመጽሐፍ ቅዱስ ጋር ስለሚቃረን ከአስተምሮ ጋርም ስለሚቃረን መታየት አለበት። የሚዳኘው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ይዳኛል። ያ መጽሐፍ ቅዱስ ጋር የሚቃረን ከሆነ ደግሞ የሚፋለስ ከሆነ ይሄ ተፋልሶ ነው፣ ይሄ ይቃረናል። ልክ የተደረገበትና ከዛ የሚመለከተው አካል ሊቃውንት ጉባኤ ስለሆነ እነሱ ያዩትና በዚህ ይሄ ችግር አለበት ብለው ሊያርሙት ይችላሉ እንጂ ሙሉ በሙሉ ገድላት ላይ ይሄ ታሪክ አለ፣ ስለዚህ እንደዚህ ነው ተብሎ ሙሉ በሙሉ መጣል ጥሩ ነው ብያለሁ። ምክንያቱም ገድል ማለት የአንድ ሰው ታሪክ ነው፣ ህይወቱ ነው፣ ከዛ የኖረበት ክርስትና ነው። ከዛ ውስጥ ግን ከመጽሐፍ ቅዱስ ጋር የሚቃረነው ሐሳብ ካለ ግን እሱ እውነት ለመናገር በምን ቃል እንደምገልጽ አላውቅም፣ የተሳሳተ አስተምህሮ ነው ብዬ አስባለሁ። ይህ ግን ዶግማ ነው ማለት አንችልም። ያ ለምሳሌ ዴቪድ፣ ሌላኛው ሐዋርያቱን ለሐዋርያነት የጠራ ማን ነው? ጌታ ነው አይደል? በማቴዎስ ወንጌል ምዕራፍ 10 ላይም በሉቃስ ላይም በወንጌላት ላይ ምንድነው የዮሐንስ ወንጌል ምዕራፍ 1ን ጀምረን ስናየው እንግዲህ ጌታ ኢየሱስ ክርስቶስ እነ እንድሪያስ እንደጠራቸው ስምዖን እንደጠራቸው እናያለን። እዛም ስማቸው ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ ተጠቅሷል በሙሉ ማለት ነው። አዎ እሺ፣ ይሄ ክፍል ምን እንደሚለው ታውቀዋለህ አይደል? ታስታውሰዋለህ? ሰላም ለኪ ማነው? ሰላም ለስዕልኪ ሀፈ ማህያዊ የሚለውን ክፍል ታውቀዋለህ አይደል? መልካ ስዕል ላይ ዴቪድ፣ ማይክህ ሚውት ነው፣ ምናልባት እያወራህ ከሆነ። ኦኬ፣ ኔትወርክ ነው ያስወጣው። ከመጣ መጣ፣ ካልመጣ ችግር የለውም። ኦኬ፣ እንዳልኳችሁ ነው። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን መጽሐፍቶች ማረም ስንቱን አርማ ስንቱን ትጨርሰዋለች። አዎ መልካ ስዕል መልክ አለ። ኤርሚ ሰላም ለስዕልኪ ሀፈ ማህያዊ በጼዴልያ ወግብፅ በሐዋዛውት በይሳዊ ለመጸባ ማቴዎስ ማርያም እንተረሰይኩ ወንጌላዊ የኩነኒ ወትረ ጸሎትኪ እምዘመነ ኩሉ ምሳዊ አቃቤ ዘማት ወዘደኒ ተላዊ እያል ነበር የምንውለው። ምኑንም ሳናቀው
ተምረን ዜማ አስተምረውን። ጸድየት አለሽ ሚኪሰት አለ ትርጉም አትለኝም። ትርጉም በጼዴንያና በግብፅ ያለ ሐሰት ፈዋሽ ወዝን ላፈሰሰ ስዕልሽ ሰላምታ ይገባል። ቀራጭ ማቴዎስን ወንጌላዊ ያደረግሽው ማርያም ሆይ ጸሎትሽ ከጥፋት ዘመን ሁሉ ዘወትር የመዓልትና የሌሊት ቋሚ ጠባቂ ይሆነን ማለት ነው። ወይኔ በላቸው ኤርሚያስ፣ ይሄን ነበር ስታዜም የነበርከው ኤርሚያስ። ምን እናቅልሃለን? በቃ አስተማሩን፣ ሄድን፣ ተማርን። መርጌታ ብርሃን ነበር ያስተማረኝ ድቁና ማለት ነው። በቃ ከዛ ገብተን ሰላም ለስዕልን ኪ ነው ዮሐንስ ቀናንሞ የተባለው ለሳመው ለልጅሽ ስዕልና ለአንቺ ስዕል ሰላምታ ይገባል ይላል። ሰላም ለስዕልክ ወለስለ ወልድኪ ዘሳሞ ዮሐንስ ሪሄ ዮሐንስ ቀናንሞ። ወድሞቼ በቃ ማዜም ነው አልኩ። ማዜም ምኑን ተረቱን ምኑን በሙሉ ይቆጨኛል። ይሄ ዘመን ስዕል መልክ ተደርሶለት ካርቶን ላይ የተሳለ ስዕል ታው በቃ ወደኋላ እንዳትመልሱኝ። መረበሽ አልፈልግም ማለት በንዴት ማለት እንጂ ምንም ትዝታ ኖሮኝ አይደለም። ዘመኔን የበላ እና ቀራጩ ማቴዎስን ወንጌላዊው ሐዋርያውን እኮ ነው ወንጌላዊ ያደረግሽው አንቺ ነሽ ይላል። ቀራጩ ማቴዎስን ወንጌላዊ ያደረግሽው ኢየሱስ አይደለም ወንጌላዊ ያደረገው ማርያም ነች። ጳውሎስን በደማስቆ ላይ ተገናኝታ ለሐዋርያነት የተጠራችው ማርያም፣ ቀራጩ ማቴዎስን ወንጌላዊ ያደረገችው ማርያም፣ መላእክትን የምትልካቸው ማርያም፣ ፀሐይና ጨረቃን የፈጠረች ማርያም። በቃ ዳጊ ብትተውኝ ይሻላል። እሺ እንዲህ ነን። አየህ ኦርቶዶክስ ንጽሕት ኩላዊት ይልሃል ይመጣል። እሺ የምትናገሩ ካላችሁ መቀጠል ትችላላችሁ።